እኔ መጠየቅ አዙራችሁ አትችሉም። ዛሬ መጠየቅ ስለላችሁ ነው። አንተን አዙረን መጠየቅ አንችልም። መጠየቅ ስለሆነ እስከዛሬ ስለጠየቅ እየገባሁ ጠይቅ ነበር። ብዙ መልሻለሁ። የራሳችሁን እምነት እና እንደገባህ ማካል ጠየቅኩ። ታዲያ አናውቅም ካላችሁ ችግር የለም ብራዘር። አንተን አናውቅም ከዚህ በፊት ገባሁና ጠየቅኩ ብለህ አትዋሽ። ኦርቶዶክስ በቃ አናውቅም ብራዘር። እኔ ነኝ የቤቱ ባለቤት ኤርሚያስ ነኝ። ችግር የለም እኩል አታውራ። እኔ ሐሰተኞች የዲያብሎስ ልጆች ናቸው። ገና በመግባትህ የዲያብሎስ ልጅ መሆንህን አታረጋግጥ። ከዚህ በፊት ገብተህ ሳትጠይቅ ጠየቅኳት በልህ አናውቅህም። ብዙ ኦርቶዶክሳውያን ይገባሉ፣ አንተን ግን አናውቅህም። ለጠይቀው ጥያቄ አይደለም አናውቅም ለምንልህ። ከዚህ በፊት ገብቼ ጠይቄያለሁ ብለህ አትበል። አላውቅህም እንጦጦ እናቴ ብሎ የሚል እኔ ገና ዛሬ ነው ያየው። አካውንትን ቀይረህ ከሆነ ካልሆነ በስተቀር ውሸት የዲያብሎስ ነው። አትዋሹ። ጥያቄ ጠይቅ፣ መብትህ ነው፣ ትችላለህ። ጋሄድ ኦኬ። እኔ አልዋሽም፣ ስሜን ስለቀየርኩ ነው። ከዚህ በፊት ገብቻለሁ መጠየቅ ሳይሆን የእናንተን ጥያቄ ለመመለስ ነው። እኔ ደግሞ የአጋንንታዊ ምናምን የሚባለው ነገር ይደብራል እንትን ማለት ነው። ምክንያቱም የምትናገረውን ነገር በስነስርዓት ሰምቼ እንትን ስለምን ማለት ነው። እንዲህ አይነት ቃላት ዋንድ ላይ ደስ ነው ለአንተም ለእኔም ስለማይጠቅም ማለት ነው። የእንጦጦ እናት የሚል ስለ እውነት አይተናናቅ እኔም አይቻልም። ቀይረህ ከሆነ ሌላ ነገር ነው። እኛ ደግሞ እዚህ ቁጭ ብለን ስንት ሺህ ሰው ይወጣል ይገባል እና አይታወቅም። ችግር የለም። እኔ ከዚህ በፊት ቀድሞ ትገባበት የነበረው ከኛ ጋር ታወራበት የነበረው አካውንት ስሙ ምንድን ነው? ተዋህዶ የሚል አስታወሳችሁ ትገባ ነበር። ዳጊ ጋር ገባ ነበር። ዳጊ አንድ ቀን የከፈተ ባይዘው ወንድምዬ አትርሻም። በቃ እኔ እዚህ ቤት አናውቅህም። ጥያቄውን ችግር የለም። ይሄ እኮ የሚያጨቃጭቅ ነገር አለ። ችግር የለም። በቃ ጥያቄውን ጠይቃ። ጥያቄውን የማቴዎስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 ጀምሮ ያለው የጌታችን እራት ማለት ነው። እናንተ እንደ ምሳሌ ነው የምትቀበሉት ወይስ እውነተኛ መብሌ ነው? ምሳሌ ነው የሚል አለ። ታሳየኛለህ? ማቴዎስ 26 አይደል ያልከው? ምሳሌ ነው። በቃ ብራዘር እንኳን መጽሐፍ ቅዱሱ ላይ ምሳሌ ነው ይላል። ምሳሌ ሳይሆን ማለት መታሰቢያ ማለት ምሳሌ አንተ ነው ያመጣው። መታሰቢያ ይላል እሱ ነው። መጽሐፍ ቅዱስ ላይ የተጻፈ እንትን ስለምትሉ ምሳሌ ነው መታሰቢያ ነው። ጥያቄ ጠይቅ አይደል? እኔ ነኝ ሚዩት ያደረኩት። ጥያቄ ከጠይቅ በኋላ ምሳሌ ነው መታሰቢያ ነው፣ ምሳሌ ነው መታሰቢያ ነው፣ ምሳሌ ነው መታሰቢያ ነው። ጥያቄ ጠይቅ አይደል? ከዛ ለጠይቀው ጥያቄ ደግሞ መልስ እንዲሰጥ ለሌላው ለአድማጭ ደግሞ ዝም ማለት አለበት። አንዴ ጠይቅ አይደል? ማቴዎስ 26 ነው የጠየቀኝ። ድጋሚ ንገረኝ። ቃላት አንብብለት ማስረጃ እንድታሳይ ብራዘር። ጥያቄ ጠይቅ አይደል? ሚዩት አድርግ አረጋለሁ እኮ ማስረጃ ስለዚህ። እሺ ወንድምነት ትልቁ ላይ አንተው ራስህ ክፈተው። ማቴዎስ 26 እንዳትከፍቱ እናንተ ክፈተው። አንተው ራስህ ክፈተው። አንብበል እንዴት እንደማሰቀኝ አንብበው። ማንም ሰው ታይ ፖስት እንዳያደርግ ማቴዎስ 26 አውጣና አንብበው። እዚህ ክፈት ለህዝቡ እያየ ሰማኝሽ። እሺ ማቴዎስ 26 እንደዚህ ይላል። ክፈተው ይሄው ልከፍተው ነው ህዝብ እያየ። ቴንክ ዩ አንዴ ጠብቀኝ። ያ ችግር የለውም። አንድ ኦርቶዶክሳውያንም ከሚታወቁበት መጥተው አንብቡልን እንጂ እናንብብላችሁ ብለው አያውቁ። ከዚህ በኋላ እዚህ ቤት እንዳታነቡላቸው፣ ራሳቸው መጥተው ያንብቡ። ባዶ እጃቸውን ይመጡና እኛኑ ያስነብባሉ፣ እኛኑ ተርጉሙ ይላሉ። ያንብቡ፣ አስነብቧቸው። እዚህ ቤት ነው የሚነበበው መጽሐፍት። ከፈታቶ ወንድማችን ማቴዎስ 26 ለማውጣት ነው እና ርቀት
ስታክ ስላደረገብኝ ነው ስልኬ። ሰው በቃ ስታክ በደምብ ሲስተካከልልህ ነው በታች ወረድ። እሺ ፋሲል ምላሴ የፈጠነውን ያህል መጽሐፍ ቅዱስ ለማውጣት ብትፈጠን ጥሩ ነበር። እሺ ፋሲል እግዚአብሔር ይባርካችሁ። 1-2 ደቂቃ ነው መናገር የምፈልገው። የት ቤተ እምነት ነው? ሙሉ ወንጌል እሺ። እና ያው ብዙ ጊዜ እከታተልሃለሁ ብዙ ጊዜ እና በዚህ በድርሳናትና እንደዚህ ብዙ ጊዜ ስታስተምር እከታተል ነበርና ድፍረት አገኘሁ እና በመንገድ ላይ ሲሄድ ዲያቆን አገኘሁ፣ ነጠላ የለበሰ በብቱ ስር የዳዊት መጽሐፍ ይሄ እነሱ የሚማሩበት አለ። እሱን ይዞ መንገድ ላይ አገኘሁትና ድፍረት ያገኘሁት ያው እዚህ ስለመማር እዚህ ከምሰማው አንጻር ዲያቆን ነኝ ብሎ ያለኝ በኋላ ላይ ነው የነገረኝና እስቲ እሱ መጽሐፍ ልታሳየኝ ትችላለህ ወይ ብዬ አልኩት፣ ጠየቁት። ዲያቆን ነው እና ምን ፈለግ አለኝ። አይ መጽሐፉን እኔም እንድገዛው ፈልጌ ነውና እስቲ የምትነግረኝ ካለ እንድሰማ ፈልጌ ነው። አይ ይሄ እኮ የዳዊት መጽሐፍ ነው እኮ። ዳዊት ምን አለ? ዳዊት ለብዙ መሳፍንቶች የጸለየ ለብዙ አባቶች የጸለየ ብሎ ያው መናገር እንዲጀምር ነው እኔ ያንን መንገድ የከፈትኩትና ከዛ በኋላ ዳዊት እኮ ኢየሱስን ጌታዬ ብሎታል እና ለምን የዳዊትን አምላክ ጌታ ብሎ የጠራውን እሱ ለምን ብዬ በዚህ ውስጥ ብዙ ነገር አወራንና ነገርኩትና ያን ዲያቆን እንዴት እንደተቅለሰለሰ አላቅም፣ ብቻ ከጎንደር የመጣሁ ነኝ አለ እና እዚህ ከሰማሁት አንጻር ይሄን ያህል ድፍረት አግኝቼ ለመናገር እኔ ንግግር አልችልም፣ ባይዘወይ አላቅም፣ ግን ቤቴ ጸልያለሁ፣ አነባለሁ፣ እወጣለሁ፣ ያው እናገራለሁ፣ በምችለው አቅም ለሰዎች እናገራለሁ እና ይሄ ዲያቆን ላይ ለመናገር ድፍረቱና አቅሙን ያገኘሁት እዚህ ቤት በመማሬ ነው። ማለት በተለይ በዚህ በድርሳናት ላይ በምሰማው ነገር ኃይል አገኘሁ። ግን ያው በቃ ይሄ ዲያቆን ቅልስልስ ብሎ የምነግረውን ሁሉ አዳመጠ። ያው ዳዊት ጌታዬ ብሎ ጠርቶታል እና ለምን የዳዊትን አምላክ የሆነውን ጌታ ኢየሱስ ክርስቶስን ለምን ወደሱ በቃ ሁሉም ነገር እኮ በሱ ተጠቃሏል። እውነት ህይወት መንገድ እኮ እሱ ነው። ለምን ሌላ መንገድ ብዙ አቋራጭ መንገድ አስፈለገ? ለምን በዳዊት በኩል መሄድ አስፈለገ? እውነት መንገድ ህይወት ክርስቶስ ከሆነ ምንድነው? አንተ በእርግጥ ዲያቆን ነህ፣ አከብርሃለሁ፣ ግን ወንጌሉ ደግሞ ይሄ ነው። ይሄንን ወንጌል ታውቃለህ ወይስ እንዲሁ ነው የምትለፋው አልኩት። አይ አውቃለሁ አለ። ካወክ ታዲያ ለምንድን ነው ያው አለኝ። ብዙ ተነጋገርን፣ እግዚአብሔር ይባርከው። እሺ ብሎ ተቀበለኝና እንትናቸው በቃ ይሄ ምንድነው ይሄ ኃይለኝነቱ ለምን አልተገለጠም ብዬ አልኩኝና ምንም እንትን አላለም። እግዚአብሔር ደግሞ ያው በዚህ ውስጥ ስለተማርኩ እዚሁ ከእናንተ ጋር ዲያቆንን የሚያህል ነገር እንዲህ ፊት ለፊት ተጋፍጬ መናገሬ እግዚአብሔር ክብሩን ይውሰድና መጨረሻ ላይ ያው ለሌላም ጊዜ እንድንገናኝ ተነጋግረን ተለያየን ልላችሁ ፈልጌ ነው። ተባረኩ። ይሄ ነው በቃ። ባረክ ወንድማችን፣ ጌታ ይባርክ። እሺ ጥያቄ ያላችሁ ሰዎች የላችሁ ነው? ጥያቄ ያላችሁ ብቻ አንድ ቁጥር ጻፉና ግቡ። እሺ ወንድማችን ፋሲል ጌታ ይባርክ፣ ተባረክ። ስልክ ተለዋውጣቸዋል ከሱ ዲያቆን ጋር? ስልክ አልተለዋወጥም፣ ግን ላገኘው እችላለሁ። እዛው እኔ አጠገብ ሚካኤል ቤተክርስቲያን የሚባል አለ እና የመጣው ከጎንደር ነው።
ያው እዚህ ሚካኤል ቤተክርስቲያን ተቀብለውኛል ብሏል። ያው አንድ ቀን ያየሁት አገሩን አያውቀውም። ምን ያለሁበት ጅጅጋ ከተማ ውስጥ ነው፣ ግን ላገኘው እችላለሁ ማለት ያው እዛው ሰፈሬው እዛው ስለሆነ እኔም ላገኘው ፈልጋለሁ። እንዲሁ ቢሄድ ብዬ እላለሁ። ለምን ስልክ አለወጥከው ነበር? አልመጣልም ሀሳቡ? አንደኛ ያው ሰፈሬ ነው እዛው ሚካኤል አካባቢ፣ ግን ስልኩ መቀበል ነበረብኝ። ያንን ያ ሆኗል። ግን አገኘዋለሁ፣ ላገኘው እችላለሁ። ጀማምረህ ነው አይተውከው ስልክ ብትለው አንደኛ እዚህ ከኛም ጋር ገናኛው ነበር። ስልኩ ቢኖር አሁን ለእኔ ብትሰጠኝ ያወቀው ነበር። ስሙ እንዳትናገር፣ ድንገት ስሙን ከነገረን እዚህም ሄደው አታገኘው ብለው ስለሚሉ ማለት ነው ወንጌል እንዳይሰሙ የሚከለክሏቸው። ግን ለወደፊት እንደዚህ አይነት ስልክ ካገኘ እድሉን ካገኘ አንተ ብቻ ሳትሆን ሌሎች ስልክ ተቀበሉ፣ አድራሻ ተለዋውጡ እና ወይ ከኛ አገልጋዮች ጋር አገናኟቸው፣ በፓስተሮች ጋር ወንጌል አገናኟቸው፣ ወይም ከሌላ ወንድም ጋር አገናኟቸው፣ ወይ ደግሞ ከኛ ጋር አገናኟቸው። አሁን ጥያቄ እንኳን ቢፈጥርበት አንተን መልሶ ሊያገኝህ እስከማይችል ድረስ አድራሻ አልተለዋወጣችሁም። አየህ፣ ነገርከው፣ የነገርከው ነገር አለ። ያ ነገር ጥያቄ ቢፈጥርበት እንኳን መልሶ ሊያገኝህ ቢፈልግ እንኳን እሱ እግዚአብሔር ምን እንደሚናገረው አታውቅም። በዛ ሌሊት በህልም ምን ሊናገረው እንደሚችል አታውቅም። እና ሰዎች የቱ ጋር ታሪካቸው እንደሚለወጥ እኛ እኛ አናውቀውም። ብዙ ግን አድራሻውን ተለወጠው ማለት ተቀበለው ብዬ በለን። እሺ አገኘዋለሁ። አድራሻውን ተቀበለውና ጥያቄ ካለው እዛ ከፓስተሮች ጋር አገናኘው፣ ሙሉ ወንጌል ውሰደው። ካልሆነ ደግሞ በርቀት እኛን ማግኘት ፈልግ ከሆነ አዲስ አበባም ልጆች አሉ፣ እዚህም በርቀትም ቢሆን ስልኩ ካለው ዋትሳፕ ከሰራ ደውለታለሁ፣ በኖርማል ቢሆን ደውለታለሁ እና እንደዛ አድርግ። ቴንኪው። ግን ጌታ ኢየሱስ ነው ድፍረት የሆነ በእርግጥ እንድትመሰክር እንድትናገር የሱን በጎነት አዳኝነት የእግዚአብሔር ቃል ነው ድፍረታችን፣ መንፈስ ቅዱስ ነው ድፍረታችን። ግን በርታ ብለን ያ ቴንኪው ወንድማችን። እሺ እህትዬው ወይ እሺ አሁን የገባች እህት አለች። ሚና እኔም ምናሴ ነው የምባለው። ሚና ወንድም ነህ? ኦኬ እሺ። በአጭር አድርጌው ነው። እሺ ከየት ቤተምነት ነው? እኔ ከፕሮቴስታንት ነኝ። እዚህ ቴክሳስ ነው የምኖረው፣ ሂውስተን። እሺ እና ኤርሚያስን ባገኘው ደስ ይለኛል። ስልኩን ባገኝና ባወራው። የሰማህ ነው እኮ ወንድም አለ። አይ በአደባባይ ባላወራው ደስ ይለኛል። ኦኬ በውስጥ ጻፍልኝ፣ በውስጥ ለኔ ጻፍልኝና ያው ፎሎ ባክ ማለት ይችላል። እሺ ወይ ደግሞ ከዶክተር ሻውል ላይ ልውሰድ። ስልክህን ጻፍልኝ፣ ከፈለክም ከዶክተር ሻውል ላይ መውሰድ ትችላለህ። እሺ ጽፍልሃለሁ በቃ። እሺ ቴንክ ዩ። እሺ ተባረክ። እሺ ሩት መስለኛለች። ሩት ጠያቂ ነሽ? አዎ። ሰላም፣ እንዴት ነች? እግዚአብሔር ይመስገን። ይሰማል? ትሰማያለሽ? ከየት ቤተ እምነት ነሽ ሩት? እኔ ፕሮቴስታንት ነኝ። ወንጌል አማኝ። እሺ ድምፅሽ ትንሽ እንትን በይና ጥያቄ አለኝ ብለሽ ነው? አዎ ጥያቄ አለኝ። እሺ ከሄድ አሁን ይሰማል? አዎ። እሺ የጥያቄ ምን መሰለሽ፣ የመጀመሪያዎቹ ፍጥረት ማለት
አዳምና ከዛ ደግሞ ሔዋን ናቸው አይደለ? ከዛ ደግሞ ከኤደን ገነት ተባረው ደግሞ አዳን ሔዋን አወቃት። ከዛ ቃየንና አቤልን ወለደች አይደለ? ሔዋን ከዛ ደግሞ ቃየን አቤልን ገደለው። ከዛ ይልና ደግሞ አቤል ሔዋንና አዳም ነበሩ። ከዛ ቃየንና አቤልን ወለዱ። አራቱ ብቻ ናቸው አይደል ምድር ላይ ነበሩት። እስኪ እኔ እናት አንድ ነገር ልጠይቅሽ። ወንጌላዊ አማኝ ነኝ ያልሽ ነኛ አይደለም? ቆይ እዚህ ጋር የገባኝ ነገር ሁሉ ቆይ ሙሉ ወንጌል ምን ሙሉ ወንጌል ያለማን ነው? ኖ ሩት፣ ይሄን ፓስተርሽን ጠይቂው። ባይብል ስተዲ የሚያስተምሩትን ጠይቂ። በጣም ቀላሉና የመጀመሪያ የሚባሉትን ጥያቄዎች ነው። እሺማ ሌላ ጊዜ ተመልሰሽ ነይ ቸርቾችሽ ጋር ሄደሽ ተባረኪ። እሺ ሰሙ ሰላም እናንተ ሰሙ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው? ሙሉ ወንጌል። እሺ ጥያቄ ምንድን ነው? ጥያቄ ኤርሚያስን ማግኘት ፈልግ። ጻፍለት ቁጥርህን አሁን ይመልስ። አሁን ማውራት አንችልም። ኤርሚያስን አይደለ ፈለከው? ተናገር እውነቱን እኮ እየሰማ ነው። በውስጥ ጻፍለት። እሱን በግሉ ከሆነ ጥያቄ ካለ የባይብል ጠይቅ። ኦኬ። እኔ መጠየቅ የፈለግኩት እንደሱ ከዛኛው ቤተ እምነት ወደዚህኛው ነው የመጣሁት እና እሱ ማለት ብዙ እንትን ቢኖረኝም የእሱን ያክል ግን ቤተክርስቲያን ያችኛዋን አላዋርድም ወይም አልሳደብም። በዚህ ልክ ለምን ይሳደባል? ይህ የእምነት መግለጫ ነው ወይም በደንብ ስትጠጣ በደንብ ስትጠጣ ቀና ሞቅ ያለ ስለሆነ አልቻልክበት። እሺ ሌላ ካለ ጥያቄ ያላችሁ ካላችሁ ሌሎች። መስፈርቱ ሙሉ ወንጌል ነው እንዴ? እኛ ሙሉ ወንጌል ካላላችሁ ብለናል እንዴ? ኦርቶዶክስ ነው። ኤቲስትም ግባ፣ ምንም እምነት የለህም የሌለህም የግድ አታመካኙ፣ ያስታውቅባቸው። ሙሉ ወንጌል ነኝ፣ ፕሮቴስታንት ነኝ፣ ያኮ እንወዳቸዋለን። ሙሉ ወንጌል አዳምና ሔዋን ብላ ትጠይቃለች በጌታ ሰው። ቀላሉ በጣም ተው። አራት ነበሩ። እሺ ከዛ በኋላ ቃየልና ቃየል ከተገዳደሉ እንዴት ሔዋን ወልዳ ሴትና ወንድ ወንድምና ተጋብተው ነው ምናምን ጭቆ ኦርቶዶክስ ሙከራ ነው ታወቀች። ተው ስርዓት ያለ እግዚአብሔር ነገር እናወራ። ነይ ሀሊማ ግቢ። ፍሬው ቅድም እኮ አውርታ አልጠየቀ። ነይ ሀሊማ ልኬልሻለሁ። ተዓሊ የሀቢብቲ كيف انت ني كل شغله حليمة لكيلش نباركو. እሺ ክሮስ ሰላም ላንተ። ሰላም እግዚአብሔር ይመስገን። ይሰማል ድምጼ? ትሰማለህ በደምብ። ከየት ቤተ እምነት ነህ? ከፕሮቴስታንት። ከየት ፕሮቴስታንት? እንትን የቸርች አባል እንኳን አሁን አይደለሁ። እንትን አላለም። ባይዘዌ አማኝ ባትሆንም እንድትጠይቅ ምንም አማኝ መሆን የለብህም። እሱ ችግር የለም ነኝ። ጥያቄ መጠየቅ ይቻላል? እሺ ጠይቅ። ጥያቄ ግን ለወንጌል እንደዛ ብሎ ነው። እሺ በቤተክርስቲያን አባል አይደለህ ማለት ወንድማችን፣ ጥያቄ እንቀበላለን። እሺ የቤተክርስቲያን አባል አይደለህ ማለት አማኞች አሁን አይደለም። ተምርሃል ግን
የት ነው የተማርከው የነበረው? ቤዛ ምን ቸርች ነው። ማን ያስተማረ? ስሙን እንኳን አላስታውሰውም። ምንድን ነው የተማርከው? ደህንነት። ምን አይነት ትምህርት ነው ደህንነት ትምህርት? ስለ ድነት ነው። ስለ ድነት፣ ከዛ በኋላ ደግሞ ደቀ መዝሙር ስለ አገልግሎት። የት ነው ቤዛ ቸርች የተማርከው? ቦታው የት አካባቢ ነው? አዲስ አበባ። የት አካባቢ? አዲስ አበባ የት አካባቢ? ኦልማርታ አካባቢ። አልፎ ኦልማርታ አካባቢ። ኦልማርት የሚባል የለም። አካባቢውን ንገረኝ ብራዘር። እኮ ወደ መገናኛ መሄጃው። መገናኛ ሜዳ። ኦኬ። ፓስተሩን አታስታውሰው? ምን ማገልገያ አታስታውስም? ዘሩባቤል። እንዴት አሁን አስታወስከው? እሱ አይደለም ያስተማረኝ እኮ። ማን አገልጋይ ማንም አታስታውስም ብዬ ስለ አንድም አላስታውስም አልከኝ። ያስተማረኝን ስሙን አላውቀውም። ኦኬ። ተጠምቀሃል? በኢየሱስ ስም ነው አይደል ያጠመቁ? አይ በወልድ በመንፈስ ቅዱስ። በኢየሱስ ስም አይደለም? አይደለም። ኦኬ። ምን አስተማሩ ስለ ደህንነት ትምህርት ከምታስታውሰው? ምን መድኃኒት ነው? ያው ኢየሱስ ክርስቶስ ለእኔ ለኃጢአቴ እንደሞተና ከዛ በኋላ በሶስተኛው ቀን እንደተነሳ እና አምኜ ስመሰክር እንደምድን። ሲነሳ ያ የሞተበትን አካል ትቶት ነው አይደል የተነሳው? እንደዛ ነው አይደል? ቤዛ እንደዛ ነው የምታስተምረው? እኔ መጽሐፍ ቅዱስ ላይ ያለውን የትንሣኤውን አካል ይዞ እንደተነሳ። የትንሣኤውን አካል ይዞ ሲነሳ ያኛውን አካል ትቶት ነው አይደል? እሱን አላውቅም። እንደሱ አላስተማሩም። ይሄን ሁሉ አላስታውስም። እኔ የትንሣኤውን አካል እንደያዘ ብቻ ነው ማለት። ስላሴ ስንት ናቸው? 3። በምን ሶስትነቱ? በአካል ነው ፐርሰን። በአካል አንድነቱስ እና ሶስትነቱ በምን ነው? በአምላክነቱ ያው አንድ ነው። አንድ አምላክ ነው። በሶስትነቱስ? እኮ በአካል ፐርሰን 3%። ሌላ የለውም ሶስትነት? ሌላ ሶስትነት የለውም? ያው በስራ ሶስት ናቸው በስራ ያው በእንትናቸው አብ አባት ነው፣ ልጅ ወልድ ነው፣ መንፈስ ቅዱስ ሰራጺ ነው። በስራቸው ሶስት ናቸው። ጥያቄ መጠየቅ እችላለሁ? አሁን እኮ በስራቸው ሶስት ናቸው። አይ ነው እንዲህ ብሎ ነገር የለም። ጴንጤ ነው ብለህ የእኛን ቤተክርስቲያን ክሌም አድርገህ ጠርተሃል። ቤተክርስቲያን ደግሞ አስተምራኛለች ብለሃል። ያስተማረችን ንገረን። እሺ። አይ ጴንጤ አይደለሁም። እሺ፣ የክርስቶስ ተከታይ ነኝ። አያስፈልግም እኮ ጴንጤ ኦርቶዶክስ አያድንም። ለምን መዋሸት አስፈለገ? አልዋሸውም፣ ግን ችግር የለም። ለአንተ ይቅርና አይ እንደዛው የክርስቶስ ተከታይ ነኝ። ለምን ክሌም አደረግህ? የቤዛ ኢንተርናሽናል ቸርች የኛ ቤተክርስቲያን የኢትዮጵያ ወንጌላውያን ኮንኩ ነው ኮንክ። ታዲያ ለምን ተዋሻለህ? ለጠይቁ ጥያቄ ንገረኛ። ቤተክርስቲያን ካስተማረች እኮ ስላልፈለግ ወይ እንዲወከል ካልፈለግ ችግር የለም መቅረት ይችላል። አይ እኔ መወከል ትችላለህ፣ ግን አንተ እዛ ቤተክርስቲያን ተምሬያለሁ አልከኝ። የቤተክርስቲያን አባል አይደለሁም አልከኝ። ተምረሃል ካልሆንክ ለምን ጠይቀህ ላስተማረች ቤተክርስቲያን አስተምራኛለች ብለህ ላልከው ትምህርተ ስላሴ ላይ እንዴት ብለህ አስተማረች ብያልኩ። በአካል ሶስት ናቸው፣ በስራ ሶስት ናቸው አልከኝ አይደል? እንደዛ ነው ብላ ያስተማረችህ ቤዛ ኢንተርናሽናል ቸርች። አሁን እሷን ለመውቀስ ነው። እኔ እኮ አልገባኝም። ምንድን ነው ሀሳቡ? እኔም አልገባኝም ያንተ ነገር ብራዘርዬ። ትደብቃለህ፣ ራስን ሀይር ታደርጋለህ።
ቤዛ ኢንተርናሽናል ቸርች ተምሬያለሁ ብለሃል። ከአንተ ብቻ አይደለም። ከዚህ በኋላ ጥያቄ የሚጠይቁ ሰዎች ካጠራጠሩ እንደዚህ ነው የምጠይቀው። እኔ ድሮም እዚህ ቤት እንደዚህ ጠይቃለሁ። አንተ በወንጌል አማኝ ከሆንክ የት ሀገር ነው ያለው? አሁን ከውጭ ሀገር ነው። ህብረት ታደርጋለህ ከቅዱሳን ጋር? አዎ። የት ሀገር ነው? አይ ፌሎሺፕ ነው ሀገር እንትን ማለት ቆየ ሀገር ያስፈልጋል። ነው የቅዱሳን ህብረት ቸርቹን ካወቁ ነው። ቸርቹ እንድናውቀው። አይ ፌሎሺፕ ነው። ፌሎሺፑ ምንድነው? የቤቱ ህብረት አይደል እኮ ስም የለውማ። ዝም ብለን ተገናኝተን ነው እንትን የምንለው። እንዳንተው ቸርች የሌላቸው ሰዎች ናቸው? አዎ። ኦኬ እሺ። ያው ቡራቡሬ የሆነ ነው የምትሰጠን መረጃ፣ ግን ጥያቄን ጠይቅሽ። መቀጠል ትችላለህ ጥያቄን። ችግር የለውም ጠይቅ። የእኔ ጥያቄ የእንትን ነው የብሉይ ኪዳንና የአዲስ ኪዳን አዳዳን እንድታስረዱኝ ነው። የብሉይ ኪዳን አሁን በአዲስ ኪዳን ላይ ያው በክርስቶስ አምነን መስክረን ያው ሞቶ በሶስተኛው ቀን ስለተነሳ በሞቱ ተባብረን በትንሣኤው እንትን ብለን ዳንን። ብሉይ ኪዳን ላይ ያሉትስ እንዴት ነበር የዳኑት ነው? እዚህ በእምነት በመዳን ትምህርት ተምሬያለሁ ብለኸኝ ኢንተርናሽናል ቸርች እኮ በደንብ እንድታስረዳኝ እኮ ነው መጠየቅ ይቻላል። ብራዘር በዛ ኢንተርናሽናል ቸርች ተምሬያለሁ አልከኝ አይደል? የመዳን ትምህርት። እሺ ቀጥል። አዎ ምን ብለው አስተማሩ በዚህ ጉዳይ ላይ? እኮ ነገርኩህ። እኔማ አዳዳኔ ነገርኩህ። ኖ ምን ብለው አስተማሩ? በብሉይ ኪዳን የነበሩ ሰዎች በምን ነበር የሚድኑት አሉ ወይስ አዲስ ኪዳን ላይ የነበሩ ሰዎች ምን ነበር እንዴት ነው የሚድኑት ብለው አሉ? ስለ መዳን ትምህርት ስላስተማሩ ማለት ነው። እሱን አላስታውስም። ለዛ እኮ ነው ጥያቄ ለመጠየቅ የገባሁት። አታስታውስም አይደል? አንተ እንዴት ነው የዳንከው? በእምነት። አብርሃም እንዴት ነው የዳነው? እሱም በእምነት ነው። አለቅ ጨርሰናል። ጥያቄ መልስ ይኸው። አይ እንትኑን ነው እኮ አሁን ለምሳሌ እንዴት እንዳልኩ ታውቃለህ? ጨርሰናል። ለምሳሌ አንተ በዚህ ዳንክ አልኩ የሰው እኮ ጠይቅልኝ። እኔ ነው የሚተርኩ። አንተ እንዴት ነው የዳንከው? በእምነት። አብርሃም እንዴት ነው የዳነው? በእምነት። ብሉይ ኪዳን ላይ ያሉ ሰዎች በምንድን ነው የዳኑት ነው ብለህ ያልከኝ? በእምነት ነው። ኦኬ። እነዛ ዕብራውያን 11 ላይ የተጠቀሱ የእምነት አባቶች በእምነት ነው የዳኑት ማለት ነው። በእምነት ነገስታት እንድነሱ፣ በእምነት ጸደቁ፣ በእምነት አመኑ፣ በእግዚአብሔር ዳኑ ማለት ነው። ኦኬ። አንተ በእምነት አምነህ ከዳንክ እነሱ በእምነት አምነው ድነዋል ማለት ነው። የአንተ መዳን በእግዚአብሔር ልጅ ላይ ባለ እምነት ነው። እነሱም በእግዚአብሔር ላይ ባላቸው እምነት ነው። አሁን አንተ ጸደቅኩ ብለህ ብትል በእምነት ነው የጸደቅከው። አሁን አንደኛ ውጭ ሀገር ነው ያለው፣ ህብረትህ ድብቅ ነው፣ ውስን ነው። ቤዛ ኢንተርናሽናል ቸርችን ጠርተዋል። ዘሩን አውቀዋለሁ። ገና ሲጀመር ቲኬ ኢንተርናሽናል ህንፃ ላይ ያሉ ነው የማውቃቸው። ደግሞ እኔ የነበርኩበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ዋና መስራችም ስለነበሩ አውቀዋለሁ። እሱን አይደለም ቤተሰቡን ሁሉ ጭምር ዶክተር ቤተንም እህት ሶፊንም ማለት ነው እናትየው አባትየው ነው። ስለዚህ እንዲህ አይነት ጥያቄ ለመዳን የመዳን ትምህርት ሲያስተምሩ አንተ በምን እንደዳንክ፣ በማን እንደዳንክ፣ በማን አምነህ እንደዳንክ፣ በምን እንደዳንክ፣ ጸጋው በእምነት እንዳዳነህ በመዳን ትምህርት ውስጥ በቤተክርስቲያን ተሰጥቷል። ስለዚህ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ድኛለሁ ብለህ ካልክ፣ አምኜ ጸድቄያለሁ ብለህ ካልክ ለአብርሃምም እንደዚሁ ነው የሆነለት ማለት ነው። ለአብርሃም ብቻ ሳይሆን የእምነት አባቶች የተመሰከረላቸው በእምነት አምነው እንደዳኑ፣ አምነው እንደጸደቁ፣ አምነው ነገስታትን ድል እንደነሱ ተጽፏል ማለት ነው። ስለዚህ አሁን አንተ የሚያሳስብህ እነዚያ የብሉይ ኪዳን ሰዎች እንዴት ዳኑ ሳይሆን አንተ እንዴት ዳንክ ተብለህ ትባል ለሌሎች ልታስረዳበትና አንተን ባዳነበት አዳዳን እግዚአብሔር ሌሎችን እንዲያድን ምስክር እንድትሆን በቤተ ክርስቲያን ግባና
ትምህርት ተማር ብራዘርዬ። አድራሻ ሰፈር ይኑርህ የምነግርህ ማለት ነው። በእርግጥ እንዳልከኝ አሁን እዛ ቤዛ ኢንተርናሽናል ቸርች ከነበርክ አሁን ከውጭ ሀገር ላይ ካለ የምትኖርበት ሀገር ላይ ባለ ጤናማ ቸርች ተያዝ። ቸርች ካለ አካባቢ ላይ ማለት ነው። ቸርች ከሌለ ደግሞ ህብረት እናደርጋለን ብለሃል። በዛ ህብረት ውስጥ እነማን ናቸው የተሰበሰባችሁት? ምንድን ነው የምታስተምሩት? ምን እንደምትማሩት አላውቅም፣ ግን እንደ ወንድም ሰው እንደ ወንድም ቆጥሬህ መዳን ያገኘህበትን ጥበብ የነገሩ ቅዱሳት መጽሐፍት ሰው በእግዚአብሔር ላይ በማመን እንደሚድን በማመን እንደሚጸድቅ የተናገረውን እውነት አምነህ ድነህ ከሆነ እሰየው። ካልዳንክም ምን ወደ መዳን እንድትመጣ ድነህም እንደገና አሁን ከህብረት ጎልህም ከሆነ ኤስተር ኧረ በህግ አምላክ እሺ። እና ይሄ ነው የምልህ። ቴንክ ዩ ወንድማችን። ልቀጥል? አንዴ ጨረስክ? ልቀጥል? ምንድን ነው የምቀጥለው? የእኔ ጥያቄ የነበረው ያው በብሉይ ኪዳን በእምነት እንደዳኑ የአብርሃምን ይናገራል አባቶቻችን ምናምን የሚለውን ግን እኔ አሁን ጥያቄ ሳኦል ባለበት ጊዜ ንጉስ በነበረበት ጊዜ ከዛ ሳሙኤል ሞቶ ነበረ አይደል? እና ከዛ በኋላ አይ ቲንክ ወይ ጠንቋይ ጋር ሄዶ አስጠርቶ ማናገር ችሎ ነበር። እና የት ነበር የሚሄዱት የነበረው በብሉይ ኪዳን የሞቱ ሰዎች? ምክንያቱም እንዴት አክሰስ ላይ ያደርገው ቻለ በጠንቋይ በኩል ሳሙኤልን? ኦኬ ምን አለን? ቅድም ሲገባ የመዳን ነገር ጠየቀ። አብርሃም በምንድን ነው የዳነው ስለው በእምነት አለ። አንተ ምንድን ነው ያመንከው ስለው በእምነት አለ። አሁን ደግሞ ጠንቋይ ዋጋ ሄደ ማለት ነው። ግራ የተጋባ ትውልድ ግራ የተጋባ ጥያቄ ይጠይቃል። አንተ በእግዚአብሔር ልጅ ላይ ባለ እምነት አምነህ ድነህ ከሆነ የብሉይ ኪዳን ላይ ያሉ ሰዎች በምን አምነው ዳኑ አልከኝ። አጭርና ግልጽ መልስ መለስኩ። አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት፣ ያ እምነቱ አዳኑ። በእግዚአብሔር ልጅ ላይ ባለህ እምነት እንደ ዳንከው እሱም በእግዚአብሔር እምነቱ ጽድቅ ሆኖ ስለተቆጠረለት ዳነ። ለዚህ ቴንኪው ሳትል መናፍስት ጠሪ ጠንቋይ ትጠራለህ። እነዛ ሰዎች ሲሞቱ የት ነበር የሚሄዱት ብለህ ጠይቀኝ። እናንተ ቤት ነው የሚመጡት ብዬ እንደለ ነው። የሞቱ ሰዎች ሲሞቱማ ነፍሳቸው ማለት ስጋቸው ወደ መቃብር ነው የሚቀበረው። የሰው ሁሉ ስጋ ማለት የሰው ሁሉ አካል የሚቀበረው ቦዲው በመቃብር ነው። አሁን ስለ ጠንቋይ ፈልገህ አናግራት ብራዘርዬ። ጨርሻለሁ ማለት ነው። የመዳን ነበር ጥያቄ የጠየቀው። በቃ የመዳን ነበር የጠየቀው። እሱን ከፈለክ ሌሎቹ ሲጠይቁ ትሰማለህ። ቴንክ ዩ። የምጠይቀውንም አታውቅም። የመዳን ጥያቄ ጠይቀህ የመዳኑ ስመልስልህ እዛው መዳኑ ላይ ቆመህ መሟገት ነበረብህ። እሱን ሳጨርስ ጠንቋይ ዋጋ ዘለህ ሄድክ። ሞራ ገላጭና አስማተኛ መናፍስትን የምትጠራ ጠንቋይ ሴት ሳሙኤልን አስነሽልኝ ብሎ ያላትን እዛ ጋ ሄድክ ማለት የምጠይቀው ራሱ አታውቀውም። ለዚህ ነው ቤተክርስቲያን የሌለው ሰው የሚጠይቀውን አያውቅም። መዳንን ጀምሮ ቴንኪዮ እንደዛ ነው እንደ ለካ ብሎ ገባኝ ብሎ አላለም። አልገባኝም ብሎ አላለም። ቀጥታ ጠንቋይ ጋር ሄደልህ። ኦኬ አርስት ይዛችሁ ጠይቁ ወገኖች። ከመዳን ጋር ከሆነ የምጠይቁት ከመዳን ጋር ማለት ነው። አይ የሳሙኤል ላይ ያለው ጥያቄ ያለው ሰው ካለ መምጣት ይችላል። የሳሙኤል እዚህ እቺ ጠንቋይን ሴትዮ አልገባኝም። ከዚህ በፊት ራሱ እኮ አቅርበነው ነበረ። አይ ቲንክ በጥያቄ መልስ ነው፣ በጥያቄና መልስ ነው ምንድነው ብቻ አቅርበነው ነበር። አንደኛ ሳሙኤል ማለት ነው። ግን አንደኛ ሳሙኤልን መጥቶ ሰው የሚጠይቅ ከሆነ እኔም ጠይቀዋለሁ። ዚአዬ ለዚአከ ይባላል ማለት ነው። እኔም ለአንተ አንተም ለእኔ እጠይቃለሁ። እዛ ክፍል ላይ እንደዛ የሚፈልግ ሰው ካለ መምጣት ይችላል። ኦኬ እንደዛ የምትፈልጉ ሰዎች ካላችሁ መምጣት ትችላላችሁ። የአንደኛ ሳሙኤል መጽሐፍ ምዕራፍ 28 ማለት ምዕራፍ 30 ነው 30 ነው 28 እንደዚህ 28 ላይ
እሺ እዛ ጠቅሳችሁ ክሌም የምታደርጉት ሰው ካለ ያዙ፣ እኔም ይዛለሁ። ኑ እንጠያየቅ። ሳሙኤልን ያስነሳችው እውነተኛው ሳሙኤል ነው ወይስ? ኦኬ ወንድምነት ቀጥሉ። ጸጋ ይብዛላችሁ። ብዙ ዲፕ እንዳትሄድበት ወንድምነት። አንደኛ ሳሙኤል 28ን የጠንቋያን ባለፈው አንዲት ልጅ አስታውሳለሁ ከሊባኖስ ጥያቄ ጠይቃኝ በውስጥ አውሪኝ ይህን ጉዳይ እህትየው ሚዩት አድርገው ጸጌ ሚዩት አድርገው ለዲቤት የምፈልገው ክፍል ነው። እሱ ክፍል ራሱ ኦርቶዶክሳውያኑ የሚጨቃጨቁበት ስለሆነ ማለት ነው። እና መረጃ አስቀድሞ መስጠት እንዳይሆን ብዬ ነው። ብሩኬ የድንገት ካወራህ አንደኛ ሳሙኤል ላይ ዲቴይል እንዳታወራ፣ መረጃ ትሰጣለህ። እሺ ያው አይገናኝም ካነሳው ጥያቄ አሁን ከተነሳው ሀሳብ ጋር አንደኛ ሳሙኤል የሚገናኝ አይደለም። ሳሙኤልን ራሱን ስላልሆነ ማውራት የቻለችው መናፍስትን ነው። ከምድር ሲወጡ አየሁ ብላ የተናገረችው ራሱ ሳሙኤልን አይደለም። ከዚህ ከተነሳው ጥያቄ ጋር ግን የሚገናኝ አይደለም። የዕብራውያን መጽሐፍ የብሉይ ኪዳን ሰዎች እንዴት ዳኑ የሚለውን በግልጽ ይናገራል። ከዛ ደግሞ አንደኛ ጴጥሮስ ደግሞ መጽሐፍ ምዕራፍ 3 እና ምዕራፍ 4 ላይ የሚያነሳው ሀሳብ አለ ከዚህ ጋር ተያይዞ። ዞሮ ግን የአዲስ ኪዳን የሚሆን የብሉይ ኪዳን ሰዎች የዘላለም ሕይወት ሊያገኙ የሚችሉት በክርስቶስ ኢየሱስ በማመንና በማመን ነው። ከዛ ውጪ የዘላለም ሕይወት ማንንም ሊያገኝ አይችልም። ይሄ ነው ተመልሷል ማለት ነው። ሌላ መልስ ከዚህ ውጭ የለውም። ጴጥሮስም ይሄን የነገረን የዕብራውያን ጸሐፊ ይሄንኑ ስለነገረን ማለት ነው። ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 19 ላይ በወህኒ ላሉት ወንጌልን ሂዶ እንደሰበከላቸው እንዲሁም ደግሞ እዚሁ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 6 ላይ በተመሳሳይ ይናገራል ማለት ነውና የተለየ አይደለም ማለት ነው። በማመን ነው የዘላለም ሕይወት የሚገኘው። ለብሉይ ኪዳን ሌላ ስርዓት፣ ለአዲስ ኪዳን ሰዎች ደግሞ ሌላ የተለየ ስርዓት የለውም ማለት ነው። መልሶ ላሉ ወንድም ማለት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 28 ግን እንደው ራሱ ሳሙኤልን ነው ያስነሳችሁ ብሎ የሚያምን ሰው ካለ እሱን መምጣት ይችላል። እንደው ጴንጤነኛ ያለ ሰው እሱን ያምናል ብዬ አላምንም። ኦርቶዶክሳውያን ካልሆኑ ኦርቶዶክሳውያን እንኳን መናፍስት ጠሪም ጋር ተኪዶ እነ ማርያም ይገኛሉ ብለው ስለሚያምኑ ኦርቶዶክሳውያን በዛ መልኩ ሊረዱት ይችላሉ ያን ክፍል። ክርስቲያን ግን ከኛ ጋር ህብረት የሚያደርግ አንደኛ ሳሙኤልን አይስተውም ብዬ ነው ማምነው ነው። አይስተውም። ሳውል እግዚአብሔር ሳይመልስለት ሲቀር ነው በህልምም ከእግዚአብሔር ዘንድ መልስ ሲያጣ ነው ወደ ጠንቋይ የሄደውና ግልጽ ክፍል ስለሆነ እሱ ክፍል አጨቃጫቂ አይደለም። ግን መሞገት የሚፈልግ ሰው ካለ ግን ያው ቤቱ ክፍት ነው። ለዛም ቢሆን ማለት ነው። ለዛም ቢሆን ኤርሜ ተባረክ። ሌላ ሰው ካለ ጥያቄ ያለበት መግባት ይችላል። የተወሰነ እናድርግ። ኦኬ ማልከኝ ኤርሜ ይቀጥል። የተወሰነ ማድረግ እንችላለን። ልጆቼን ይዤ እኔም ወደ ውጭ ልወጣ ነው። ከቤት ነኝ ያለሁት። በእርግጥ ቻርጀርም አለው የተወሰነ። ከቤት ግን ከወጣሁ ቻርጀሩ ድንገት ሊያልቅ ከሆነ ምልክት ሰጣችኋለሁ። አሁን ግን ወደ 85% አለው። የተወሰነ ድረስ ያስኬደን ይመስለኛል፣ ጫጫታ ካልሆነ በስተቀር ልጆቼ ጋር። ግን ቀጥሉ፣ ተባረኩ። ያው ቅዳሜ ስለሆነ እኔ ጋር ልጆቼን ይዤ ወደ መጫወቻ ቦታ ሊሄድ ነው። ቢኒም ይተኛል። እኔም ትንሽ ቆይቼ እንትን እላለሁ። ካልሆነ መዝጋት ካለብህ ዝጋ። አይ ካልክ ደግሞ ትንሽ ቆይተን። አይ ወንድምነት ብሩኬ መቆየት ትችላለህ አይደል? ከልተኛም እንዴ የተወሰነ መቆየት ይችላለህ። መቆየት የሚቻለው ድረስ ካለ መቆየት እንችላለን። ካልሆነ አሁን ወይ ዘግቼው ልጆቼን አድርሼ በኋላ ላይ ግን በደንብ ቤት ከፍታለሁ። እስከዛ ግን የተወሰነ መቆየት እንችላለን ብዬ አስባለሁ። እሺ ኦኬ ይሁን። እኔም እቆያለሁ ትንሽ 1 ሰዓት ምን ከዚህ በኋላ አለ። ኦኬ ደግ እንቀጥል።
ኦኬ የእንጦጦ ወንድማችን ድምፅም በደንብ አይሰማም። እሺ አሁን አይሰማም? አሁን አሪፍ ነው። ያ አሁን ጥሩ ነው። ስታክ እያደረገ ስለነበር ነው። ቅድም አንድ ጥያቄ ጠይቄው ነበርና ስታክ ስላደረገብኝ ወዲያውኑ ያስወረደኝ መሰለኝ። እሺ ቅዱስ ቁርባን ላይ ማቴዎስ 26:26 እየጠየቅኩት ነበርና እስኪ ላንብበው። ማቴዎስ 26:26 ላይ አይደል? ኖ አንብበው ብሎ አንቺ አታነቢውም። አንብበው ብየው እኔ አነበዋለሁ። ችግር የለም። ከዛ አንተ ተከታተለዋለህ። እሺ ልጀምር? እሺ ብርኬ ቀጥሉ። ማቴዎስ 26:26 ላይ እንዲህ ይላል፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ብጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው። እሺ ልቀጥለው እስከ 9 ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር በዚህ ወይን ፍሬ አዲሱን እስከምመጣበት እስከዚያች ቀን ድረስ ከዚህ ጀምሬ አልጠጣውም አለ። ይሄ እውነተኛ መብልና መጠጥ ነው ብላችሁ ነው የምታስቡት? ቅድም እንደጠየኩህ እንትን ነው ጥያቄ ነበር። ጥያቄ እውነተኛ ነው የጌታ እራት እውነተኛ የጌታ ስጋ ነው ብላችሁ ነው የምታምኑት ነው? ያው የሰጥ ማለት ስጋዬን ብሉ ደሜንም ጠጡ ብሎ ሲሰጣቸው ስጋዬ ነው እንደም ነው ወይ ደግሞ እንጀራውን ሲሰጣቸው እንደዛ ብሏቸዋልና እናንተ እንዴት ነው እንትን የምትሉት? ቅድም ኤርሚያስ እኮ ጥያቄ እውነተኛ ብላችሁ ትወስዱታላችሁ ወይ እያልክ ነው ወይም ጥያቄ አንልም ቃሉ ስለማይል አንልም። አሁን ስታነበው እዚህ ቃል ላይ እውነተኛ ነው የሚል አላነበብኩም አይደል? ምን ይሄው እዚህ ጋር እንኳን አነበብኩ። 26 ላይ ምን ይላል መሰለህ? ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ስጋዬ ነው አለ ነው የሚለው አይደል? እንጀራ ነው አለ እኮ። ግን እውነተኛ ነው የሚል የለም አልኩ። እውነተኛ ነው ብላችሁ ትወስዳላችሁ ስላልከኝ ስለማይል ቃሉ አንልም አልኩ። እሺ ምንድነው ነው የምትሉት እናንተ? ከጌታ ልክ ጳውሎስ እንደሚለው ከጌታ ጋር ህብረት ያለው ነው። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ቅዱስ ጳውሎስ እንደዚህ ይላል። አንብበል ምን እንደሚል ማለት ነው። እዚህ ላይ እዛ እንትን ሳትል እዚህ ላይ እንትን በልኝ አብራራ። ጥያቄ ከጠየቀ በኋላ ሲመለስለት መስማት ነው ያለበት። እኛ ምናምነው አይደል? እዚህ ላይ እንድትመልስልኝ ስለፈለኩኝ ነው። በዚህቹ ጥቅስ ላይ ከ26 ከ29 ላይ ያለው ተመስርተህ እሱ ላይ አንተ ጠይቀኝ እኛን እምነት እንድንነግር አይደል የጠየቀኝ? ጥያቄ እኛ ምናምነውን እንድንነግር ነው አይደል? ችግር የለም ነው። አይ እውነተኛ ነው አይደለም ለማለት አይደለም ማቃለው። እውነተኛ የሚል እኮ አላሳየኸኝም። ይኸውልህ ጌታ ምን አለ መሰለ፣ ይሄ ስጋዬ ነው አለ። ከዛስ ጽዋውንም አንስቶ ይሄ ደሜ ነው አለ አይደል? አሁን ስጋው ነው ደሙ ነው ብለን እንወስዳለን። እውነተኛ የሚል ግን የለም። ለምንድን ነው የምትወስዱት ካልከኝ ደግሞ ለመታሰቢያ እንወስደዋለን። ይሄ ለመታሰቢያ ነው ማለት እንትን ነው። ዘላለማዊ ሕይወት አያሰጥም ብላችሁ ታስባላችሁ? ማለት ቃሉም እንደዛ ስለሚል የዮሐንስ ወንጌል 6:54 ላይ ማለት ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላልና ዮሐንስ 6 ጋር ከሄድክ ደግሞ ሌላ ሐሳብ ስለሆነ እሱ ክፍል ደግሞ ይኸውልህ ሳወራ የምታወራ ከሆነ ማለት ነው። አሁን ስርዓት አይሆንም። እኔ ሳወራ ጠብቅ፣ ከዛ በኋላ ደግሞ አንተ ስታወራ ደግሞ እሰማሃለሁ። ዮሐንስ 6 ላይ ምንድን ነው የምትረዱት ብለህ መጠየቅ ትችላለህ። ዮሐንስ 6 ራሱን የቻለ ሌላ ክፍል ነው። ማቴዎስ 26፣ ሉቃስ 22፣ ማርቆስ ላይ ደግሞ ያለው ሐሳብ ራሱን የቻለ ነው። ጌታ ራት ሲበሉ የሰጣቸው ስርዓት ነው። ዮሐንስ ወንጌል 6 ደግሞ ራሱን የቻለ ሌላ ክፍል ነው። ማቴዎስ 26ን ስትጠይቀኝ እውነተኛ የሚል የለም፣ የዘላለም ሕይወት ይሰጣል የሚል የለም። አዎ ህብስቱን ስንወስድ ግን ሞትንና ትንሣኤውን እያሰብን እንወስዳለን። ስጋው ነው ደሙ ነው ብለን እንወስዳለን ህብስቱን ማለት ነው። ምክንያቱም ህብረት ያለው ስለሆነ ከጌታ ጋር ህብረት ያለው ስለሆነ እንወስዳለን እና ደግሞ መታሰቢያም ስለሆነ እንወስዳለን። ኦኬ መታሰቢያ ይላል እዛ ጋር ማለት እንደ ቃሉ ከሆነ ማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ መታሰቢያ ባይልም ተመሳሳይ ከዘገቡት መካከል አንደኛው ሉቃስ ስለሆነ ሉቃስ ወንጌል መጽሐፍ ምዕራፍ 22 ላይ ምን ይላል መሰለ?
ሉቃስ ወንጌል መጽሐፍ ምዕራፍ 22 ላይ እንደዚህ ይላል፣ እንጀራንም አንስቶ አመሰገነ። ልክ የማቴዎስን ሲነግረን እንደ ማቴዎስ ሲነግረን ማለት ነው ታሪኩን። ቆርሶም ሰጣቸውና ይህ ስለ እናንተ የሚሰጥ ስጋዬ ነው፣ ይህን ለመታሰቢያ አለ ይላል። አየህ ቅዱስ ጳውሎስን በቆሮንቶስ ላይ ጌታ እንዳለው ለመታሰቢያ እንወስደዋለን ብሏል። ልክ ሉቃስም ደግሞ ከራት በኋላ ጌታ ሲሰጥ ለመታሰቢያ አድርጉት ብሎ እንደሰጣቸው ደግሞ ይነግረናል። አዎ መታሰቢያ ብለን እንወስዳለን። ስለዚህ አማናዊ አይደለም ብላችሁ ነው እንትን የምትወስዱት ማለት ነው። የጌታ ራት የጌታ አማናዊ አይደለም የጌታ ራት ብላችሁ ነው እንትን የምትሉት ማለት ነው። አይደለም ብለን ጠይቅ። አይ እናንተን ነው። እኛ አማናዊ ብለን ስለምን አማናዊ አይደለም። እሺ ጨርሻለሁ። ሁለተኛው ላይ ጥያቄ ሊድና ቅድም በቃ አይ ስጋዬን የበላ ማን ነው? ሶሪ ምንድነው የሚለው? ሲበሉም ኢየሱስም ዘር አንስቶ ባረከና ቆርሶ ለደቀ መዛሙርቱ ሰጣቸው ስላለ ይህ ስጋዬ ነው ወይ ደግሞ ደሜ ነው ብሎ ከሰጣቸው እዛ ጋር ማለት ነው። ለምሳሌ ወይ ጋር የገለጸው ነገር ስለሌለ አንተ ወደ ሌላ እንትን ቦታ እንሄድክብኝና ማቴዎስ ላይ ግን እንደዛ ስለማይ ይሄኛውን ግን ማን ነው እኮ ማቴዎስ ላይ ትክክል ለመታሰቢያ የሚል ቃል የለም ማቴዎስ ላይ ማለት ግን ጌታ አልተናገረም። ኦኬ እንደዚህ አባቶችስ ማለት አባቶች ካሉ አይ እንትን እንድታስረዳኝ ነው ተንተን እናድርጋ። ሶሪ እኮ ሳወራ የምታወራ ከሆነ እንዴት ላስረዳ እችላለሁ? ማቴዎስ ላይ ማለት ግን ጌታ አልተናገረም። ጠይቅና ልክ ስጨርስ ሚውት አድርገህ ደግሞ ስሙ። እሱ ዝም ብሎ እንደሚሰማ እሺ። እግዚአብሔር አክብር። 26 ላይ ቅድም እንዳልኩ ማን 27 ላይ ጽዋንም አንስቶ አመስግኖ ሰጣቸው፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ደሜ ነው አለ። 26 ላይ ደግሞ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ፣ ባካችሁ እንካችሁ ብሉ፣ ይሄ ስጋዬ ነው አለ። እዛ ጋር ቂጣዬ ነው ማነው? ቂጣውንም ቂጣ አላለም ስጋዬ ነው ያለው። ጽዋውንም አንስቶ ይሄ ደሜ ነው ያለው። በዚሁ በማቴዎስ ወንጌል ላይ ባለው እንዳንተ የፈታ አባቶች ካሉ ወይ ደግሞ ማስረጃ ካለ እዚህ ላይ ማቴዎስ ላይ ቀጥታ እንድትመልስልኝ ስለፈለኩ ነው። አባቶች ካሉ ማለት ነው የእግዚአብሔር ቃልን የጻፉልን አባቶች የነገሩንን እኮ የነገርኩህ። መጽሐፍ ቅዱስ ላይ እንደዚህ በቃሉ ከተቀመጠ እንደ ቃሉ ለምን አትወስዱትም? ምክንያቱም ቃሉን ለምን እኔ ሳወራ አታውራ ወዳጅ፣ ምን ሆነ ነው? አይ መሀል ላይ ስለገባኝ እኮ አልጨረስክም። ጥያቄ አሁን እኮ እያብራራን ያለው እየጠየቅን ያለው ጥያቄ ከሆነ እኮ በቃ እንዳንተ ቆይ አንዴ ስማ። አንዴ ማቴዎስ ላይ እንዳለው ማቴዎስን አሁን ከስማ ወዳጅ አንዴ ስማ። እንዳንተ የፈታ አባት አለ ወይ ካልክ እኮ ይሄ እኮ ጥያቄ ነው በቃ። ከዛ ሳወራ ታልቃ መግባት አይጠበቅብን። በመስማት ነው ያለብህ። ከዛ መልስልኝ፣ ችግር የለም። መስማት ነው ያለብህ። እሺ እንደዛ ነው የሚሻለው። እንዳንተ የፈታ የሃይማኖት ምንድነው አባት ካለ ንገረኝ። ይኸው ከአባት እኮ ነው እየነገርኩህ ያለሁት። መጽሐፍ ቅዱስን የጻፉት ሐዋርያቶቹ አባቶቻችን ናቸው። እዛ ክፍል ላይ በግልጽ ነግረውናል። አማናዊ የሚል የለም፣ የዘላለም ሕይወት ይሰጣል የሚል የለም። ሰው ቃሉ በራሱ እየነገረን ሚስተር ኤክስ እንዴት ተረዳው የሚለውን ማየት አይጠበቅብኝም። ምክንያቱስ የእግዚአብሔር ቃል የተከደነ አይደለም። ራሱ የእግዚአብሔር ቃል በእግዚአብሔር መንፈስ የሚብራራ ስለሆነ ክብር ለመንፈስ ቅዱስ ይሁን። እኔ ክርስቲያን ነኝ። እውነት ለመናገር አትናቴዎስ እዚህ ክፍል ላይ ምን ተናገረ ብዬ ማየት አይጠበቅብኝም፣ ያን ክፍል ለመረዳት ማለት ነው። ልዩነታችን ይሄ ነው። ራሱ የእግዚአብሔር ቃል በእግዚአብሔር መንፈስ የተጻፈ ነው፣ የእግዚአብሔር መንፈስ የሚያብራራው ስለሆነ ማለት ነው። እና ግልጽም ነው ደግሞ ክፍሉ። ይሄ ስጋዬ ነው አለ ጌታ። አዎ ስጋው ነው ብለን እንወስዳለን አልኩክ። ይሄ ደሜ ነው አለ። አዎ ደሙ ነው ብለን እንወስዳለን። ትክክል ነው። ለመታሰቢያ ያድርጉት ብሏል። ማቴዎስ ላይ አላለም ማለት ጌታ አልተናገረውም ማለት አይደለም። ምክንያቱም ሌላ ክፍል ላይ ወንጌላቱን የጻፉት በሉቃስ በኩል ሐዋርያ አይደለም ሉቃስ ተነግሮናል። ጌታ እሱን እንደተናገረ ከራሱ ከጌታ የተማረው ደግሞ ጳውሎስ ይሄን ነግሮናል። እሱ ለመታሰቢያ አድርጉት ስላለ ለመታሰቢያነት እንወስደዋለን።
የጌታ ስጋና ደም ነው ደግሞ ብለን እንወስዳለን። ከጌታ ጋር ህብረት ያለው ስለሆነ አማናዊ ነው አንልም። የዘላለም ህይወት ይሰጣል ግን አንልም። ምክንያቱም ስለማይል የዘላለም ህይወት ያላቸው ሰዎች የሚወስዱት ስለሆነ ማለት ነው የጌታ እራት። የእናንተ እንትን አረዳድ ይሄ ነው። እሺ ሁለተኛው ጥያቄ ልሄድ። ዮሐንስ ወንጌል ምዕራፍ 6:54 ላይ ማለት የጌታ ቃል ነው የምንከተለው ካልከኝ የዮሐንስ ወንጌል ምዕራፍ 6:54 ላይ እንዲህ የሚል ቃል አለ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። እናንተ ቅዱስ ስጋውን ደግሞ ኦኬ ማለት እናንተ ስጋና ደሙን ስትወስዱ የዘላለም ህይወት እናገኛለን ብላችሁ እንትን ትላላችሁ? እንደ ቃሉ የዘላለም ህይወት ወይ? እሺ ጥያቄ የተለያዩ ናቸው ስላልከኝ ቅድም አሁን ይሄ ሁለተኛ ጥያቄ ስለሆነ ነው እኮ ከጠየቅ በኋላ ሳውራ ማውራት የለብን። ጥያቄ ይሄው አጥፍችልኝ። አይ ጠይቅ። እሺ ድጋሜ ጥያቄን ጠቅለል አድርገህ ጠይቅ ጥያቄ። እሺ ጨርሰሃል? እሺ ልመልስ። የጌታ ስጋና ደም እያላችሁ ስታወሩ ምንድን ነው እያላችሁ ያላችሁት? ስለ ጌታ እራት እያወራችሁ ከሆነ የጌታ እራት የዘላለም ህይወት አይሰጥም። የዘላለም ህይወት ያገኙ ሰዎች የሚወስዱት ነው። የዘላለም ህይወት ይሰጣል ከተባለ እኮ የዘላለም ህይወት የሌለው ሰው ነው የሚወስደው ማለት እኮ ነው። ይሄ በጣም ቀላል ነገር ነው። ይሰማችኋል? ይሰጣል ከተባለ የጌታ እራት እንደማለት ነው። የጌታ እራት ይሄ ደግሞ ነውር ነው። ሳይገባው የሚወስድ እኮ ይላል በቆሮንቶስ መልእክት ላይ የዘላለም ህይወት ያላቸው ሰዎች የሚወስዱት ነው የጌታ እራት ወደ አትን የሚወስዱት። ኔትወርኬ ኦን ኦፍ ይሆናል። እየተቆራረጥኩ ከሆነ ትነግሩኛላችሁ። ዮሐንስ 6 ላይ እኮ እንደዚህ ይላል ብለህ ጠይቀኛል። በደንብ ስማኝ። ዮሐንስ 6 ትክክል ነህ። ምዕራፍ 6 ቁጥር 54 ላይ ማለት ነው። ላንብብልህ 6:54 ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። አሜን። ሰው የክርስቶስን ስጋ ካልበላ ደግሞም ደሙን ካልጠጣ ህይወት የለውም። በደንብ ስሙ። የሰው ልጅ የክርስቶስን ስጋ ካልበላ ደግሞም ደሙን ካልጠጣ ህይወት ሊኖረው አይችልም። ግን ስጋዬን ካልበላችሁ ደሜን ካልጠጣችሁ ሲል ጌታ ኢየሱስ ክርስቶስ ራ ነው ወይ ካላችሁኝ፣ አይደለም። ስለ ህብስት እያወራ አይደለም፣ ስለ ራሱ እያወራ ነው። ራሱ ኢየሱስን ስለመብላት ነው እንጂ ሰዎች ስለሚያዘጋጁት ህብስት አይደለም እየተናገረ ያለው። ዮሐንስ 6 ላይ ኢየሱስ እኔም ብሉኝ ነው እያለ ያለው። ሰው ኢየሱስን ካልበላ ኢየሱስን ራሱን ካልጠጣ የዘላለም ህይወት ሊኖር አይችልም። እንዴት እንደዛ አልከብሩ ካላችሁኝ፣ ይኸው እዚሁ ዮሐንስ 6:51 ላይ እንደዚህ ብሎ ይናገራል ጌታ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ከሰማይ የወረደ ሕያው እንጀራ ኢየሱስ ነው እንጂ ህብስቱ አይደለም። ከሰማይ የወረደው ሕያው እንጀራ አለ ራሱን ሲጠራ። እንጀራ ማ? ከሰማይ የወረደው ማ? እኔ ነኝ። አዎ ከሰማይ የወረደ እንጀራ ኢየሱስ ራሱ ነው። እሺ ሰው ከዚህ እንጀራ ከየት? ከሰማይ ከወረደው እንጂ ካህናት ከሚያዘጋጁት ፓስተሮች ከሚያዘጋጁት አይደለም። ሰው ከዚህ ይኸውላችሁ እንጀራ ቢበላ ለዘላለም ይኖራል። ከየት? ከሰማይ ከወረደው እንጀራ። እሺ እኔም ስለ ዓለም ህይወት ይላል። ተመልከቱ። ስለማን? ስለ ቤተ ክርስቲያን አይደለም፣ ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ስለ ዓለም ብሎ የሚናገረው እዚህ ክፍል ላይ ስላልዳኑ ሰዎች ማለት ነው። ስላልዳኑ ሰዎች የምሰጠው እንጀራ ምኑን ነው አለ? ስጋዬን ነው አለ። ራሴን ነው የምሰጠው። ሰዎች እኔን ከበሉ የዘላለም ህይወት ይኖራቸዋል። ታዲያ ኢየሱስን እንዴት እንብላው? አሁን ኢየሱስ ብሉኝ አለ። እሺ ከዛ እኮ እንዴት ስጋውን እንድንበላ ይሰጠናል ብሎ እኮ ግራ ገባቸው፣ ጠየቁ። ነውር ነው እኮ እንዴት ስጋውን አልገባቸውም እኮ ክፍሉ እኮ ኢየሱስ እኮ ሚስጥር፣ የሰማይ ሚስጥር እየነገራቸው እኮ ነው ያለው። እኔን ካልበላችሁኝ ህይወት አይኖራችሁ። ከሰማይ ከወረደው እንጀራ ነው እንጂ ብሉ እያለ ያለው ለህይወት ካህናት ከሚያዘጋጁት ፓስተሮች ከሚያዘጋጁት እንጀራ አይደለም። ህይወት የሚሰጠው ራሱ ነው። ታዲያ ኢየሱስ እኔም ብሉኝ አለ። እንዴት እንብላው እንዴ? ይሄው እዚህ ቁጥር 35 ላይ እኮ እንዴት እንደሚበላ ነግሮን ነው እዛ ጋር ሄደው ደጋግሞ ነው የሚናገረው። ተመልከቱ። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። የቱ? ከሰማይ የወረደው። ክብር ለኢየሱስ ይሁን። የህይወት እንጀራ እኔ ነኝ አላቸውና ወደ እኔ የሚመጣ ከቶ አይራብም አለ። ወደ እኔ የሚመጣ ለምን? ስለምትበላው ነው።
ከቶ አይራብም አለና በእኔ የሚያምንም ሁልጊዜ ከቶ አይጠማም። አለቀ። በእኔ የሚያምን ደሙን ጠጣክ ማለት ነው፣ ስጋውን በላህ ማለት ነው። በእኔ የሚያምን ሁልጊዜ ከቶ አይጠማም። ከሰማይ የወረደው እንጀራ ማን ነው? ኢየሱስ ራሱ ነው። አብ ያተመው ማለት እኮ ነው። የእግዚአብሔርን ስራ ስሩ ይላል ኢየሱስ ክርስቶስ። መራብ የማትፈልጉ ከሆነ የእግዚአብሔርን ስራ ስሩ። የእግዚአብሔርን ስራ እንድንሰራ ምን እናድርግ? አበላከው በልጁ እመኑ ይላቸዋል። ሰው ከሰማይ የወረደው እንጀራ ኢየሱስ ነው እንጂ ህብስት አይደለም። ኢየሱስን መብላት አለብን የዘላለም ሕይወት እንድናገኝ። ኢየሱስን እንዴት ነው የምንበላው? በእምነት በኩል ነው። ዮሐንስ 6 እየተነገረ ያለው በነገራችን ላይ ዮሐንስ 6 ለማን መሰላችሁ መልእክቱ እየተላለፈ ያለው? ለሐዋርያቶቹ አይደለም። እነዛ 5000 ሰዎች ምግብ በልተው ለተከተሉት የሰበካቸው ስብከት ነው። 5000 ሰዎች ወንዱ ቁጥር ብቻ ከቁጥር 1 ጀምሮ በልተው ምግብ በልተው የተከተሉት አለ። ለነሱ ነው እየነገራቸው ያለው። ብሉኝ እኔን ካልበላችሁ። አሁን ይሄው ይሄን አሳና ዳቦ በስቶ ቁጥሩ በልታችኋል። ይሄ ግን ያስርባችኋል፣ ትራባላችሁ። ቀጥላችሁ እኔን ከበላችሁ ግን የማያስርበው ምግብ ትበላላችሁና እኔን ብሉኝ። እንዴት እንብላ? እመኑብኝ። ምን ብለን እንመን? ኢየሱስ እርሱ ክርስቶስ ነው ብላችሁ እመኑ። ኢየሱስ እርሱ የእግዚአብሔር ልጅ ነው ብላችሁ እመኑ። ያኔ የማያስርበውን ምግብ ትበላላችሁ። ክፍሉ ይሄን የሚናገርበት ክፍል ነው እንጂ ስለ ጌታ እራት የሚናገር ክፍል አይደለም ወንድም ማለት። ኦኬ እንደዛ ነው። ኦኬ ማለት ለታች ላለው እንትን እያልክ ስለሆነ ችግር የለም። እሺ እንደዛ እንዴት እንደምታምኑ እንትን ማለት ነው። ቅድም አሁን እዚህ መልስ ላይ ስትመለስ ምን ብላል መሰለ? በእምነት ነው ሰው የሚዳነው የሚል ነገር ስለ እንትን ስላልክ ማለት ነው። ያዕቆብ 2:17 ጀምሮ ደግሞ እንደዚህ ይላል፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላልና አሁን ከመለስከው ጋር አይጋጭብህም ወይ? እኮ የጌታ እራትን ጨረስ። አሁን የጌታ እራት ስራ ነው ብለን የምታምነው አሁን ስራውን ላለመመለስ አይደለም ያለው። እኔ ይኸውልህ ከአንተ ከምትመልሰው ላይ እየወሰድኩ ነው እየጠየቅኩ ያለው እኮ የጌታ እራት እኮ ስማኝ አንዴ። የጌታ እራት ስራ ነው ብለን ነው የምታምነው አንተ? የጌታ እራት ስራ ነው ብለው ነው ወይ የምታምነው? ከስራ ጋር እንዴት አገናኘኸው ነው? የጌታ እራት ጥያቄ እየጠየቅኩ ያለሁት ይሄን መለስክ፣ በቃ ተመልሶላል። ናይስ በቃሽ። ያዕቆብ 2 ላይ ነው ጥያቄ ያለብህ። ቀበለው ታች ያሉት የሚቀበሉት አይቀበሉት የእናንተ እምነት ስለሆነ እየገለጽክ ነው እኮ ስለ እምነት። ስለዚህ እኔ ቀንጨብ አድርጌ ከዛት ከመጣሁ ቀጥል። ያዕቆብ 2 ቀንጥቤ ነው አሁን እየጠየቅኩ ያለሁት። ያዕቆብ 2:17 ላይ በእምነት ነው ስላልከኝ ነው ቀደምና ስራዬነት ነው በራሱ ሞተ ነው ይላልና እምነት ብቻ ያድናል ወይ ለማለት ነው። ኦፍ ኮርስ እምነት ብቻ ነው የሚያድነው። ያዕቆብ ምን እያለ ነው መሰለ? እሺ ይኸው ለመለሰልህ አንዴ ያዕቆብን ከመናገሬ በፊት እቺን ክፍል አንብብ። እሺ ጳውሎስ ምን ይላል መሰላችሁ? በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ቁጥር 7 ጀምሮ እንደዚህ ይላል፣ ከሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለን ይላል። ስለ ጌታ እራት እያወራ ነው። እሺ እንጀራ ለመቁረስ ተሰብስበን ሳለን ጳውሎስን በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። እሺ ሶሪ አንዴ አስተካክል። ይነጋገር ነበር እስከ መንፈቀ ሌሊትም ነገሩን አስረዘመ። ከዛ ታውቁታላችሁ ታሪኩን። ከዛ ወደቀ ከፎቁ ላይ ከሶስተኛ ፎቅ ላይ ነገሩን ባረዘመ ጊዜ ጳውሎስ ከዛ የሞተው ልጅ ተነሳ። ቀጥሎስ ጳውሎስም ወርዶ በላዩ ላይ ወደቀ። ቁጥር 10 ላይ አቅፎ ነፍሱ አለችና አትንጫጩ አላቸው። መጥቶም እንጀራ ቆርሶ በላ ይላል። አሁን ህብስቱን በላን ስንል እንዳይከፋችሁ እሺ። ምን አለ ጳውሎስ? እንጀራን ቆርሶ በላ። ስለ ጌታ እራት እያወራ ነው። እሺ ስለ ጌታ እራት እያወራ ነው። ህብረት ሲያደርጉ ከጌታ ጋር ህብረት ያለው ነገር ስለሆነ በህብረት ይወስዱ ነበር የጌታ እራት። የዳኑ ሰዎች ናቸው የጌታ እራትን የሚወስዱት። እሺ አሁን ባለፈው እሑድ እኛ ጋር ጉባኤ እግዚአብሔር የጌታ እራት ነበር። የጌታ እራትን ወስደናል። የዘላለም መስሎት ለማግኘት ነው እንዴ የጌታ እራትን የወሰድኩት እኔ ወዳጅ 3 ዓመት ሞላኝ። የክርስቶስ ልጅ ከሆንኩኝ የእግዚአብሔር ልጅ ከሆንኩኝ 3 ዓመት ሞልቶኛል። እኔ የጌታ እራትን ወስደው የዘላለም ሕይወት ላገኝ አይደለም። ያዕቆብ መልእክትን እንደዚህ ይላል። እንግዲህ ጠየቅነው ወንድማችን ወደ ያዕቆብ መልእክት እንሂድና የተወሰነ እንበል። ብቻዬን እንዳልይዘው ግን ቢናዬ ካለክ እንትን ትላለህ። እሺ ያዕቆብ 2:17 እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው።
ስራ የሌለው እምነት ቢኖር በራሱ የሞተ ነው። ሰው ካልሰራ እምነቱ ይሞታል አይደለም እሺ የሚለው ቃሉ። በደንብ በማስተዋል እናንብብ። ስናነብ ስትሰሙኝም እንደዛው። እንዲሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ እምነት ያለው ሰው አይሰራም ነው የዚህ ክፍል መልእክት። አንድ ሰው የሞተ እምነት ካለው ኦልሬዲ ሞት ከሆነ ሚስተር ኤክስ በህይወት አለፈ ሞተ ካልን ከዛ በኋላ ስራ ይሰራል እንዴ? አንድ የታመመ ሰው በሰፈራችሁ አለ፣ ከዛ ሰውየው ሞተ። ከሞተ በኋላ ከዛ ሰውዬ ስራ ትጠብቃላችሁ እንዴ? ኦልሬዲ እኮ ሞቷል ያ ሰውዬ። ያዕቆብ አንድ ሰው አምኖ በእምነት በኩል ድኖ ስራ ካልሰራ እምነቱ ይሞትበታል አይደለም እያለ ያለው። ስራ የሌለው ሰው ግን ምንድነው? እምነቱ የሞተ ነው። እውነተኛ እምነት የሌለው ሰው ነው እንጂ ስራ ያድናል እያለ አይደለም። እዚህ ክፍል ላይ ያዕቆብ እየነገረን ያለው ያገኛችሁኝ? ስራ ያድናል ሳይሆን ስራ የሌለው ሰው ክርስቲያን በህይወት ይገለጣል። ይሰራል እኮ እኛ እንኳን ሰራም አይደለም ያልነው፣ እንሰራለን። ምንሰራው ግን የእምነታችን እውነተኛ ስለሆነ ነው። ጤነኛ እምነት ስላለን እንሰራለን እንጂ ለመዳን አይደለም እንሰራው። የዳነ ማንነት ስላለን በግንዱ ላይ ስላለን እንሰራለን ነው። ነገር ግን አንድ ሰው ይኸውልህ ክርስቲያን ነኝ ብዬክ ህይወት ግን ከሌለኝ ስራ ከሌለኝ የሞተ ከሆነ ማለትም ስራዬ የጨለማው ከሆነ በአንደበቴ ነው አድኛለሁ እያልኩ ያለሁት እንጂ እውነተኛ እምነት የለኝም ነው የዚህ ክፍል ሐሳብ። ይኸውልህ ስራ የሌለው እምነት ጥያቄ ተነሳው እምነቱ ላይ ነው። ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ እምነት ያለው ሰው ስራ የለውም ማለት ነው። ለዛ ነው ቁጥር 19 ላይ ምን ያነጻጽራል መሰለ? እዚሁ ክፍል ላይ እንደዚህ ብሎ አነጻጸረ ከአጋንንት ጋር ማለት ነው። እሺ ከአጋንንት ጋር ቁጥር 19 እንደዚህ ብሎ አነጻጸረ። እግዚአብሔር አንድ እንደሆነ አንተ ታምናለህ። ይኸውልህ እምነት አለኝ ትላለህ። ከዛስ አጋንንትም ደግሞ ያምናሉ ይንቀጠቀጣሉ። የአጋንንት እምነት መልካም ነገር እንዲያደርገው አያደርገውም። አይ የአጋንንት እምነት የሚያድነው አይደለም። አንተም ልክ እንደ አጋንንቱ ህይወትክ የጨለማ ሆኖ እግዚአብሔርን አምነዋለሁ ብትል እየዋሸ ነው ያለው። ያንተ እምነት ልክ እንደ አጋንንቱ ነው። እውነተኛ እምነት የሌለው ሰው ነው እንጂ ስራ ያድናል እያለን አይደለም። ያውቀው ግን እውነተኛ እምነት ያለው ሰው ስራ አለው፣ የሚታይ ስራ አለው። አንተ ታመህ ሆስፒታል ተኝተህ ነበረ፣ ስትነሳ እስከ ሆስፒታል ድነህ ስትነሳ ትሰራለህ። ልክ እንደዛው በክርስቶስ ኢየሱስ አምኖ ግንዱ ላይ የሆነ ሰው ምን አለው? ስራ አለው፣ ይሰራል፣ ጤነኛ ነው፣ አድኗል፣ የእግዚአብሔር ልጅ ነው፣ ጨለማ ህይወት የለውም ማለት ነው። ይሄን ነው እያለን ያለው ያዕቆብ ወንድም አለ። ኦኬ በስራ እምነት ማለት እምነት አሁን እንዳልኩ ከስራ ጋር እንትን ካላለ ዋጋ የለውም ይላል መጽሐፍ ቅዱስ ላይ። አንተ ደግሞ የገለጽከው ያው ስራን እምነትን ለመግለጽ ነው ያልከው። ኦኬ እሺ፣ እንደዛ ብለህ ያው እንትን በለው እንለፈውና የመጨረሻውን አንድ ጥያቄ ልጠይቅና እኔ እሺ፣ አንተ እንዴት ተረዳኸው? ችግር የለውም እኔ ለመጠየቅ ነው። መጨረሻ ላይ ከፈለክ ትጠይቀኛለህ። አንዴ መጨረሻ ልጠይቅና እንትን ትለኛለህ። እሺ ትችላለሽ። አንድ ጥያቄ ያለኝ እዚህ ለፕሮቴስታንቶች እንደውም ማለት ነው፣ ሃይማኖት ነው እምነት ነው የሚያድነው? ሃይማኖት ማለት ቃሉ የግዕዝ ቃል ነው። ሃይመነ ማለት ነው። ያው ሃይማኖት እምነት ማለት ነው። ይሄ ሪሊጅን እኮ ይኸውልህ አልሰማኝም። ሪሊጅን የሚለውን ከሆነ እየጠየቀኝ ያለው ማህበር ነው፣ እሱ ድር ነው። ሃይማኖት የሚለው ቃል ግን የግዕዝ ቃል ነው። ሃይመነ ከሚል ቃል ነው የመጣው። ሃይማኖት እምነት ማለት ስለሆነ ያው ሃይማኖት ያድናል፣ እምነት በሚለው ኮንቴክስት ማለት ነው። እምነት ማለት ነው። ሃይማኖት ማለት እምነት ያድናል። በእግዚአብሔር ልጅ ላይ ባለን እምነት እንድናለን። ኦኬ ማለት እየመለስክልኝ እንትን አላልከውም መሰለኝ። እኔ ሃይማኖት ነው የሚያድነው እምነት ነው ያልኩህና አንተ እምነትን ብቻ ነው እየመለስክልኝ ያለውና እንደዚህ ላድርግና ሃይማኖት ሁለቱን እስቲ እንትን በልና ለብቻ ሃይማኖት ምንድነው እምነት ምንድነው አንድ ላይ ደግሞ አድርገህ መልሰልኝ። እሺ ያው እንደዚህ ላድርግና ለምሳሌ ኤፌሶን መልእክት ላይ አንድ ሃይማኖት ይላል አይደለ? አንድ ሃይማኖት ነው ፌዝ ነው እንጂ ሪሊጅን አይደለም። በእንግሊዝኛው ሲሆን ይሻላል መሰለኝ። ሪሊጅን ስለ ሪሊጅን እየጠየቀኝ ከሆነ እሱ እድር ነው ማህበር ነው፣ አይመለከተንም ስለሱ።
ሃይማኖት አንድ ሃይማኖት ሲል ግን ፌዝ እያለ ስለሆነ ያድናል ማለት ነው። አየህ ቃሉ ይሄ ሃይማኖት የሚለው ቃል የግሪክ በጣም የግዕዝ ቃል ስለሆነ ሃይማኖት ሃይመነ ነው እምነት ነው። ሃይማኖት ሲባል ምን እያልከኝ ነው የሚለውን ለዛ ነው የጠየቁት። ስለ ኦርቶዶክስ ወይ ደግሞ ስለ ጴንጤ ስለ ካቶሊክ እየጠየቀኝ ስለሆነ ይሄ ሰዎች የሆነ ሰዓት ላይ እየተከፋፈሉ ራሳቸው የሰጡት ስም አለ አይደል? ስለሱ እየጠየቀኝ ከሆነ እሱ አያድንም። ሃይማኖት የሚለው ግን በሱ ብቻ ሳይሆን እምነት በሚልም ትርጉም ስላለው ከዛ አንጻር ከሆነ ደግሞ እምነት ነው ያድናል እያልኩ። የትኛው ይቀድማል? ከምንና ከምን? ሁለቱ ቃሉ ራሱ እኮ ነው እያልኩ ነው። ከምንና ምን ላስቀድምልህ? አንተ አሁን ስለ ኦርቶዶክስ ካቶሊክ ስለምን የሚለው ይጠይቀኝ ነው? እኔ ሃይማኖት እንትን አላልኩም። አንተ ማለት በራስ ሃይማኖት እንትን በለውና በራስ ለምትከተለው እንትን በለው። የኔ ሃይማኖትማ ኢየሱስ ነው። በእግዚአብሔር ልጅ ላይ ያለኝ እምነት ነው ሃይማኖቴ። ሃይማኖት አለ አይደል? ሃይማኖቴ እኮ በክርስቶስ ላይ ያለኝ እምነት ነው ሃይማኖቴ። ኦኬ ገባኝ። አሁን ሃይማኖትና እምነት እንትን ናቸው፣ አንድ ናቸው፣ ግን የሚለያዩ ማለት እንትን የሚሉበት አለ፣ የሚቀድም አለ። ለምሳሌ እምነትን የምታመጣው የሆነ ነገር ሲኖር ነው አይደል? የሆነ ነገር ስታምን ሃይማኖት ሲኖር ነው አይደል? እሺ አሁን አንተ እየነገርክኝ ያለው ከማህበር አንጻር ከሆነ ተከትሎም ቀድሞ የሚመጣ ነገር አይደለም። አሁን ይሄ ኦርቶዶክስነት፣ ካቶሊክነት፣ ጴንጤነት የሚለው ቀድሞም ተከትሎ አንተ ህብረት ስታረግ የት ቦታ ነው? ለምሳሌ እውነተኛ እምነት ያለው ሰው የጌታ መገኘት የት ቦታ ነው ያለው የሚለውን አይተህ ነው ህብረት የምታረገው። ለምሳሌ ኦርቶዶክስ ነበርኩኝ እኔ ከ3 ዓመት በፊት። ኦርቶዶክስ እያለሁኝ በሞት መካከል ነበርኩ፣ በሞት መንደር ነበርኩ የነበርኩት። እግዚአብሔር ልጅም አውቀዋለሁ እንጂ በሱ ላይ አልነበርኩም። ስለሱ እውቀት ነበረኝ። ልክ ግን ወንጌል ተሰብከኝ ኢየሱስ ክርስቶስን ካመንኩና ወደ ህይወት ከመጣው በኋላ ስለ ህብረት ሳስብ የጌታ መገኘት በሌለበት ቦታ ላይ ህብረት ማድረግ አልችልም። ሰው የት ነው ህብረት ማድረግ ያለብኝ? የጌታ የሚገኝበት ስፍራ ላይ መንፈስ ቅዱስ ያለበት ስፍራ ላይ ህብረት ማድረግ ስለነበረብኝ ወደ ወንጌል አማኞች መጣሁኝ ማለት ነው። እውነተኛ እምነት ያለው ሰው ህብረት የሚያደርግበትን ደግሞ ቼክ ያደርጋል ማለት ነው። ቀጥሎ ኦኬ። አሁን ለምሳሌ አንተ አመንክ፣ ግን ስርዓት አለው አይደለ? እምነትህን ለማካሄድ ምን አይነት የአምልኮ ስርዓት ነው? የአምልኮ ስርዓትን ማለት ነው። የአምልኮ ስርዓቱን ማለት እንትን የሚልልህ የሚያዘጋጀው በስርዓቱ ወይ ደግሞ ህጉን እንትን የሚለው ሃይማኖት መሰለኛል። ሃይማኖት ነው ያንን ነገር አዘጋጅቶ እምነትህን የምታካሄደው በዚህ ነው ብሎ ይሰጣል። እምነትህን ደግሞ በዛ ትፈጽማለህ። ለዛ ነው የጠየቅኩህ እኮ በክርስቶስ ኢየሱስ አምኜ ወደ ብርሃን ከመጣው በኋላ አልኩህ እኮ የት ህብረት ማድረግ እንዳለብኝ ቼክ ሳደርግ ፍጡር የማይመለክበት፣ ለፍጡር የማይዘመርበት፣ ወደ ፍጡር ጸሎት የማይደረግበት፣ ለስዕል የማይሰገድበት ስፍራ የት ነው አልኩ። የተቀበልኩት መንፈስ ይሄን ስለተቃወመ ማለት ነው። ቼክ ሳደርግ ወንጌል አማኞች ጋር 30ውንም ቀን ኢየሱስ የሚባልበት ፍጡራን የማይጠሩበት ስፍራ እንደሆነ ሰመለከት ወሰንኩ ማለት ነው። የት መጣሁ? ወደ ወንጌል አማኞች መጣሁ፣ ወደ ሙሉ ወንጌል ማለት ነው። እዛ ህብረት ማድረግ ጀመርኩኝ እንደመጣሁ ማለት ነው። ኦኬ። ስለዚህ አምነህ ነው ወደ ሃይማኖት ውስጥ የገባው ማለት ነው? አዎ፣ ስለ ህብረት ነው ሃይማኖት እያልክኝ ያለው። ስለ ህብረት ስለሆነ ገባኝ። እሺ፣ ሃይማኖት ማለት እምነት ብቻ ይዘህ ሃይማኖት ባይኖርህ ማለት ትድናለህ? ህብረት ባይኖርህ ነው? ህብረቱ አይደለም ያድነው። ህብረት አይደለም ያድነው። ህብረት እኮ ስማኛ፣ ህብረት ሳረጋ አይደለም የዳንኩት። የሚያድነው ኢየሱስ ክርስቶስ ነው በቃ። ከዛስ ጸጋዎችን ለመካፈል ምናምን ህብረት ታረጋለህ። ገብቶሃል አይደል? የተለያዩ ጸጋዎችን ታገኛለህ። የተለያየ ጥቅም አለው። በህይወት ውስጥ የምትበረታበት ስፍራ ነው እንጂ ለመዳን አይደለም ህብረቱ ያስፈልገው። በቃ የሚያድነው ኢየሱስ ክርስቶስ ነው። የሚያድነው ኢየሱስ ብቻ ነው እንጂ ጴንጤ መተህ ህብረት ስላደረግ እንደ ጴንጤ ውስጥ እኮ ያደጉ ልጆች አሉ እኮ። ያልዳኑ ሰዎች በእርግጠኝነት ይኖራሉ፣ እውነተኛ እምነት እስካልኖራቸው ድረስ ማለት ነው። ብራዘር እየመለስክ ያለው ነገር እኮ ገብቶኛል እኮ። ቅድም እኮ አልኩ ስርዓት ከማዘጋጀት አንጻር ሁሉም እኮ ኢየሱስ ክርስቶስን ያምናል አይደለ? ለማለት ይሄ ክርስቲያን የሆነ የተባለ ማለት ነው። ግን ስርዓት አበጅቱ ማለት ከላይ ከሰማይ የወረደ በመንፈስ ቅዱስ የወረደልን ስርዓት አለ ክርስቲያኖች ስንባል ማለት ነው። ያንን ስርዓት ደግሞ ምንድነው ከሰማይ የወረደ ስርዓት ማለት? ስርዓት ስልህ እኮ ሃይማኖት እምነትን የምተገብርበት ነገር ኢየሱስ ክርስቶስ እንዴት መከተል እንዳለብህ ቃሉ እንዴት መጠቀም እንዳለብህ ሃይማኖት አምናለሁ ብቻ ስላልክ ማለት ነው እንትን አትልም አይደል?
ስለዚህ ያንን እምነትን ለምሳሌ አንተ ለምሳሌ ልበልህ በእናንተ 5ቱ ሶሎዎች ውስጥ ለምሳሌ መጽሐፍ ቅዱስ ብቻ ትላላችሁ አይደል? እምነት ብቻ ትላላችሁ። እሺ ይሄንን ነገር አዘጋጅቶ አስቀምጦ የሚጠብቅ ነገር አለ ማለት እምነትን የምታካሂድበት ነገር ማለት ነው። እምነትን የምትፈጽምበት እግዚአብሔር እንዴት ማምለክ እንዳለብህ ማለት ነው። ያንን ተጋጅልህ የትኛው ይቀድማል አልኩ። ከዚህ አንፃር ነው ደጋግመህ የምትጠይቀኝ እኮ ተመሳሳይ ነገር ነው የመለስኩልህ። ነው አይደለም ሃይማኖት ነገርኩህ እኮ እምነትን የምትፈጽምበት ነገሮች እንትን የምትልበት ነው የምታገኝበት ነው። ስርዓቱ እንዴት ማካሄድ እንዳለበት እምነትን መፈጸም እንዴት እንዳለበት እንደዛ ነው ሃይማኖትን የምንረዳው እኛ። አንተ አምኜ ነው ሃይማኖት ቦታውን ህብረት የምናደርግበት ሃይማኖት ያው የህብረት የምናደርግበት ነው። ግን ስርዓቱን ደግሞ የምታገኘው እዛ ውስጥ ነው እምነትን የምትፈጽምበት ማለት ነው። ኦፍ ኮርስ ለዛ እኮ ነው ህብረቴን ነው የመረጥኩት። ህብረት ማድረግበትን ስፍራ እኮ በጥንቃቄ የመረጥኩት ለዛ ነው። ገብቷል እኮ ቦታ እኮ የትኛው ይቀድማልሽ? መዳን ነው አምኖ መዳን ነው የሚቀድመው እኮ። ደጋግም ያልዳነ ሰው እንዴት ህብረት ያደርጋል? አንተ ሃይማኖትን ሳታገኘው በፊት ደናሃሉ ያልኩህ ነው። እድር አይደለም እኮ ይሁን ያልዳነ ሰው እንዴት ነው? አልገባህም? አሁን ለምሳሌ በጣም ብዙ ሃይማኖት ጴንጤዎች ሰበኩኝ ይወል ስለ ኢየሱስ ነገሩኝ። ከዛስ የሰበኩኝን እውነት ተቀብዬ አመኜ ዳንኩኝ። በጣም ግልጽ እኮ ነው። ያኔ እኮ ከነሱ ጋር ህብረት አደርጋለሁ ማለት እኮ አይደለም። እዚህ ቲክቶክ ላይ ኦርቶዶክስ ነበርኩኝ እየመጣው ሞግታቸው ነበረ። ከዛስ የሚናገሩት የእግዚአብሔር ቃል እውነት ሆኖ በማግኘቴ ተቀበልኩኝ፣ ኢየሱስን ዳንኩኝ። ከዳንኩ በኋላ ስለ ህብረት ማሰብ ጀመርኩ። ያለሁበት ስፍራ ላይ ሆኜ ህብረት ማድረግ ትላለሁ ብዬ ራሴ ስጠይቅ አትችልም ማለት የተቀበልኩት መንፈስ ነው የከለከለኝ በነገራችን። ምክንያቱስ እዛ ጋር ፍጡር ስላለ ማለት ነው። የት ነው ህብረት ማድረግ ያለብኝ? በቃ ያው ወሰንኩ ማለት ነው። የዳነ ሰው የት ህብረት እንደሚያደርግ ይወስናል። የት ነው ህብረት ማድረግ ያለብኝ? ከክርስቲያኖች ጋር። ለዛ ነው መጣውና እዚህ ሙሉ ወንጌል ህብረት ማድረግ ጀመርኩኝ። አሁን ግልጽ ነው መልሴ? ነው ማለት አሁን እንደተረዳው ከሆነ በቃ አመንኩና ከዛ ህብረት የሚደረግበት እኔ የምከተለው የሚያምኑ ሰዎች ውስጥ እጅ የተቀላቀልኩ መሰለኝ አልከው። የዳኑ ሰዎች ውስጥ እኔም ከዳንኩ በኋላ ወደ ዳኑ ሰዎች እጅ ተቀላቀልኩ። ኦኬ። ስለዚህ መጀመሪያ የዳንከው ህብረት ውስጥ ከመቀላቀል በፊት ድነሃል ማለት ነው። ኦፍኮርስ ያልዳነ ሰው እንዴት ነው ህብረት የሚያደርገው? እድር አይደለም። ገባኝ። አሁን ጳውሎስ ዳነው ቀይ አንድ ሐዋርያት 19:3 ላይ አንድ ጥቅስ አለች እና ቅዱስ ጳውሎስ የዳነው ወዲያው አምኖ ነው ወይስ ተጠምቆ ህብረት ውስጥ ሲቀላቀል? እሺ ምን አይነት ህብረት ነው አሁን እየጠየቀኛለሁ? በዛ ሰዓት ቅዱስ ጳውሎስ እሺ ሰማኝ። ይኸው በዛ ሰዓት ምን ነበር መሰለ ጳውሎስ በደማስቆ ስለሆነው ነገር ይናገራል። ምን ስለገጠመው ነገር ይናገራል። ሐዋርያት 19 ላይ ነው ጳውሎስ በደማስቆ ጌታን ያገኘው። ከዛ በኋላ ስለሆነው ነገር በሐዋርያት ሥራ መጽሐፍ ምዕራፍ 22 እና መጽሐፍ ምዕራፍ 26 ላይ ይናገራል። ወደ አናንያ እንዲሄድ ነግሮታል። ከዛ እጁን በጫነበት ሰዓት መንፈስ ቅዱስን ተቀብሏል። ከአይኑ ላይ ደግሞ ምንድነው የጋረደው ነገር ወድቆለታል። ያኔ ነው ጳውሎስ የዳነው ማለት ነው። የዛኔ ነው አምኖ የዳነው ወይስ ወደ አናንያ ሂድ ካለው በኋላ አልኩህ። በጣም እኮ ግልጽ ነው የመለስኩት። እንጠይቀውና አንተ ወንድሜ የእንጦጦዋ እናቴ የምትለው አንተ የምትፈልገው ሃይማኖት የሚዘጋጅበት ቤት፣ ሰዎች ሄደው ሃይማኖትን የሚቀበሉበት ቤት፣ እንደዛ ነው የምትፈልገው? አይደለም። የትኛው ይቀድማል? ምን ማለት ነው? መጽሐፍ ቅዱስ ላይ ስርዓት አለ አይደል? ለምሳሌ የሆነ አንድ ነገር ስታደርጊ ስርዓት አለ። ያንን ስርዓት ተከተለሽ ነው። ስርዓት የሚባል የለም። ጌታ ነው ያገኘው። ምንም ስርዓት የለም። በሱማ በስርዓቱና በሃይማኖቱ ሰው ሊገልን ሄደ ጳውሎስ። በቃ የሱ